ሰላም ቤተሰብ እንዴት ናችሁ? ያው ትናንት በተለቀቀው ቪዲዮ እንግዲህ በጣም ብዙዎች ሀሳብ አስተያየታቸውን እየሰጡ ይገኛሉ። የጨረቃን ፋሚሊ በድጋሚ ወደ መከፋፈልም የገቡ አሉ ማለት ነው። ግን የጨረቃ ፋሚሊ እኔ መልእክቴን ማስተላለፍ የምፈልገው ለምንድን ነው ትዕግስት የማይኖራችሁ? ማለት ነገሮችን ለምን በጥልቅ ገባ ብለን ለማሰብ አንሞክርም? ለምንድን ነው? አዎ ትናንትና ስሜታዊ ሆና በጣም የተናገረችበት ንግግር አለ። ግን ሙያ በልብ ነው ይላል የሀገሬ ሰው። አንዳንዴ ማለት ነው እሷ ምን ለማድረግ እንደፈለገች እና እንዳሰበች ማናችንም አናቅም። ምክንያቱም ልክ እሱን በቃ አላምንህም አንተን እያለች ምናልባት ከጀርባ እሱን ነፃ የሚያወጣ ነገር እየሰራች ሊሆን ይችላል። ከጎን ነኝ ምናምን ብላ ካለችው ጠላቶቻቸውን በቀላሉ እጃቸው ውስጥ ማስገባት አይችሉም። ገባችሁ? ነገር ግን ልክ እኔ አላምንህም በቃ ልክ ከእሱ ጋር መለየት አለብን ምናምን እያለች ከጀርባ ግን እሱን ነፃ ለማውጣት ምን እያደረገች እንደሆነ ማናችንም አናቅም። ስለዚህ ተረጋጉ፣ አትፍረዱ። በቃ እሷ ስሜታዊ ሆና እየተናገረችው የራሷ ምክንያት ሊኖራት ይችላል። ልክ ራሷን ያስወጣች ራሷን ያራቀች አስመስላ ከጀርባ ብዙ ነገሮችን እያጣራች ወይ ደግሞ ብዙ ነገሮችን በቃ እየሰራች ሊሆን ይችላል ብለን እንረዳት። ምክንያቱም እነሱ ተለያይተው የማይለያዩ ሰዎች ናቸው። ከዚህ በፊትም በተደጋጋሚ ሰምታችኋት ከሆነ ብንጣላ እንኳን እንታረቃለን ብዬ ነው የማስበው። እኔ አይምሮ ውስጥ ሁልጊዜም ያለው ያ ነው። እንታረቃለን ብዬ ነው የማስበው ብላ ብዙ ጊዜ ተናግራለች። ስለዚህ አሁንም መታረቃቸው ስለማይቀር እኛ በአንድነት ሆነን የእነሱን መጨረሻ ማየት መቻል አለብን። አንድ የሚያደርጋቸውን ነገሮች ማድረግ መቻል አለብን። የሰው ልጅ ሲናደድ ብዙ ነገር ሊናገር ይችላል፣ ወይ ደግሞ የሆነ ሰዎችን ለማስተማር ስሜታዊ ሆኖ ብዙ ነገሮችንም ለመናገር ሊሆን ይችላል። እና ባካችሁ አንድ እንሆን ነው የምለው። ከዛ በተጨማሪ ደግሞ ብዙ መረጃዎች እየወጡ ነው ያሉት ብሩኬ ያንተ ልጅ ነው ብሎ ለማሳመን ድምፅ የተነጋገሩበት በቃ የእሱ ልጅ ነው፣ ልጁን አምኖ እንዲቀበል ማድረግ አለብን፣ የግድ በቃ እሱን ማሳመን መቻል አለብን ብለው እንግዲህ የተለያዩ ድምፅ የተላላኩትን መረጃዎች እየወጡ ነው ያሉት። ግማሹ ሰው ደግሞ እንዴ ይሄ እኮ የልጁ አባት ነኝ ብሎ የመጣው የሀይሚ ያክስቷ ልጅ ነው የሚልም እንግዲህ አለ። እንዴት እንደሆነ አላቅም። በእርግጥ የቡታጅራ ልጆች ሊያውቁ ይችላሉ ጠለቅ ብለው ማለት አላቅም። እንግዲህ ከዚህ በፊት የአክስቴ ልጅ ነው ብላ ምናምን እሷ አላስተዋወቀችንም፣ አናቅም። ከወንድሞቿ ጋርም አይተነው አናቅም። ግን ደግሞ ብዙ ልጆች እንዴ የአክስቷ ልጅ እኮ ነው ይሄ እንዴት ነው ነገሩ የሚሉም አሉ። እኛ ብቻ ነገሩን በትዕግስት እንግዲህ መጠበቅ ነው ከኛ የሚጠበቅብን። ከዛ ውጭ እንግዲህ እንዳያችሁ ትናንትና ብሩኬ በጣም ከፍቶታል። በቃ ሴት ልጅ ቢሆን ማልቀስ ነው የቀረው። የምሬን ነው የምነግራችሁ። በጣም ነበር የተከፋው እንለያይ ስትለው ታገሽ፣ ግድ የለሽም በዚህ ሰዓት እኮ ከጎኔ ሆነሽ ልታግሽኝ የሚገባ አንቺ ነሽ። ከአንቺ ውጭ ሌላ ሰው አይደለም የሚያስፈልገኝ በዚህ ሰዓት አንቺ ነሽ የምታስፈልጊኝ እና እባክሽ ታገሽ፣ የሚቆጭሽን ነገር አታድርጊ እባክሽ እያላት እየለመናት ነበር እንዳያችሁት ማለት ነው። ለእሱም እንግዲህ ብዙ መረጃዎች እየተላኩለት ነው። ትናንት እንደሰማችሁት በጣም ብዙ የሚባሉ የተለያዩ መረጃዎች በውስጥ እየተላኩልኝ ነው ያሉት እና እነሱን ነገሮች አጣርተን ሁሉንም ወደ እውነታው እስከምንመጣ ታገሽ። እናቴ ማወቅ የለባትም። ምክንያቱም እናቴ ስላወቀች ምንም የሚፈጠር አዲስ ነገር የለም ከማስጨነቅ ከመጨነቅ ውጪ እና ካሜራ እየያዛችሁም ወደዚህ ቤት ባትመጡ ደስ ይለኛል፣ እናቴ ማወቅ ያለባትም ሲል፣ እሷ ደግሞ እናትህም ወንድሞችም ሁሉም ሰው የእኛን መለየት ማወቅ መቻል አለበት፣ ማሳወቅ አለብን። አንድ ላይ ቁጭ ብለን ወይ ነገ ወይ ዛሬ ደስ ባለ ሰዓት ጥራኝና አንድ ላይ ሆነን ማሳወቅ አለብን። እናት አወቀች አላወቀች እያልኩኝ እኔም መጨናነቅ የለብኝም። ቤተሰቦችንም እንደተለያየን አንድ ላይ ሆነ ማሳወቅ አለብን ያለችው። እሱ ደግሞ ያንን ነገር አልተቀበለም እና አንዳንዴ ሰዎች የሚናገሩትን አዎ በእርግጥ አንዳንዴ የሆድን ማን ያውቃል ያፍን ሰው የሚናገረውን እንጂ የሆዱን ማን ያውቃል የሚባል ነገር አለ። ግን ደግሞ አንዳንዴ ልክ እንደዚህ ሀርድ ሁና በጣም ስሬስ ሁና ከእሱ ጋር መለየት የፈለገች መስላ ከጀርባ ደግሞ እሱን ነፃ የሚያወጣ ነገር እየሰራች ሊሆን ይችላል። ከጓደኞቹ ጋር ሆና አይታወቅም። ስለዚህ ተረጋጉ፣ የጨረቃ ፋሚሊ ተረጋጉ፣ አትበታተኑ፣ በቃ አትለያዩ፣ በአንድ ሆናችሁ ቆሙ እባካችሁ። ከዚህም በፊት በተለያየ ቪዲዮዎች ላይ እነሱም ተናግረዋል፣ ሌላውም ሰውም ተናግረዋል። አትለያዩ፣ በቃ አንድ ሆኑ፣ የምር አንድ ሆኑ። በቃ አንድነት በጣም አሸናፊነት ነው። አንድ ስንሆን ነው ለእነሱም ደስ የሚላቸው፣ እኛም ከጎናቸው ሆነን አሸናፊ ልንሆን የምንችለው። እነዚህን የመጡባቸውን ከባድ ጠላቶች በአንድነት ቁመን ማሳፈርና
ከህይወታቸው ማስወጣት መቻል አለብን። በቃ ብሩኬ ተናዶ የሆነ ነገር ሲናገር እንደዚህ አላት እኮ እንደዚህ አላት እኮ፣ ሀይሚ ተናዳ የሆነ ነገር ስትናገር እንዴት እንደዚህ ትለዋለች ምናምን ምናምን፣ ለእነሱ አይጠቅማቸውም፣ ለእኛም አይጠቅመንም። ለእኛ የሚጠቅመን መልካም መልካሙን ነገር እየወሰድን እነሱን የሚያግባባ ሀሳብ መስጠት፣ በቃ እነሱን እንዳያለያይ የሚያደርግ ጥሩ ጥሩ ሀሳብ። ዛሬ ተናዳ ነው እንደዚህ ያለችው፣ በቃ ነገ ስትረጋጋ ደግሞ በቃ ጥሩ ነገር ይዛ ትመጣለች ብለን ብናስብ፣ ቀና ቀናውን ብናስብ። ምክንያቱም እኛ እዚህ ጋር ተከፋፍለን ብንረጋገጥ ምንም የምናተርፈው ነገር የለንም፣ ለእነሱም የሚያተርፍላቸው ምንም ነገር የለም። ግን ደግሞ ከጎናቸው በመልካም ጎን ብንቆም እነሱም ብዙ ነገር ያተርፋሉ፣ እኛም ብዙ ነገር እናተርፋለን። ስለዚህ እባካችሁ ተረጋጉ። እኔ ደስ አይለኝም የጨርቃ ፋሚሊ ሲከፋፈል። የምር በቃ የብሩኬና የሀይሚ ፋሚሊ ሆኖ እስከ መጨረሻው ትልቅ ትልቅ የሆነ ማህበር እንዲሆን ነው የምፈልገው። እንደዚህ በሆነ ባልሆነው እንድትከፋፈሉ እንድትጣሉ አልፈልግም። ለማንኛውም እግዚአብሔር አምላክ ከጎናቸው ይሁን። መልካም ጊዜ ይሆንላችሁ።